ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ማምሻውን ከፌደራል ፖሊስ አዲስ መረጃ ተሰምቷል። ከፊንቴክ የኤሌክትሪክ መኪና ጋር በተያያዘ አርቲስት ሰራዊት ፍቅሬ እንደዚሁም መንሱር ጀማልና ሌሎች በፌደራል ፖሊስ በቁጥጥር ስር ውለዋል። ዝርዝር መረጃውን የምነግራችሁ ነው የሚሆነው። አብራችሁኝ እንድትቆዩ ጋብዛችኋለሁ። እንግዲህ በአሁኑ ሰዓት ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመውና ባቀለጠው የፊንቴክ ኢንቨስትመንት የቢዋይዲ ሴጉል መኪና እናስመጣለን በሚል በሺዎች የሚቆጠሩ ሰዎች ገንዘባቸውን መበላታቸው ይታወቃል። ከዚህ ኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል ጋር በተያያዘ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን የፌደራል ፖሊስ በቁጥጥር ስር አውሎ ምርመራ መጀመሩ ነው ማምሻውን የተሰማው። በዚህ መሰረት እንግዲህ አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታታይ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል ነው የተባለው። እነዚህ ግለሰቦች እንግዲህ እስካሁን ድረስ በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ መሆኑ ነው መረጃዎች የሚያመለክቱት። የነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያትም እንግዲህ ከተጠርጣሪው አጭበርባሪ ድርጅት ከፊንቴክ ኢንቨስትመንት ጋር በመተባበርና ማስታወቂያ በመስራት የህዝብን አሜኔታ ያላግባብ በመጠቀማቸው ነው የተባለው። ፊንቴክ ኢንቨስትመንት ግሩፕ እንግዲህ እንደምታስታውሱት የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ ኢኮኖሚና የስነልቦና ቀውስ ፈጥሯል። ዜጎችም ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውንና የሚያከብሯቸውን እነዚህን አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀቱንም የከፋ አድርጎታል ነው የተባለው። አሁን ላይ እንግዲህ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። ከ3 ቀን በፊት እንግዲህ እነዚህ የተወሰኑ ቁጥር ያላቸው ግለሰቦች በፌዴራል ከፍተኛ ፍርድ ቤት ክስ አቅርበው አሁን ከታሰሩት ሰዎች ውስጥ የተወሰኑት ሰዎች የባንክ አካውንት እንደዚሁም ደግሞ የተወሰኑ የሚዲያዎች የባንክ አካውንት ላይ የተሰጠው እግድ መነሳቱ ሰሞኑን ይታወሳል። እንግዲህ የዚህ አስደንጋጭ ክስተት የሚያሳየው በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ ታዋቂ ግለሰቦችና አርቲስቶች እንደዚሁም ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እንደለባቸው ይህ አሁን የተፈጠረው ክስተት ህያው ማሳያ ነው። የፌዴራል ፖሊስ እንግዲህ የጀመረ ይህ ምርመራ የህዝብን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሸጦ ለግል ጥቅሙ እንዳይውል የሚያስጠነቅቅና አርቲስቶች ማናቸውንም ማስታወቂያ ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደውል ሆኖ ያልፋል ተብሏል። ፌዴራል ፖሊስ እንግዲህ ይህ ምርመራ በምን አግባብ ያስኬደዋል፣ እንደዚሁም በድርጅቱ ኃላፊዎች ፕላስ እነዚህ ተጽዕኖ ፈጣሪዎችና እንደዚሁም አርቲስቶች ምን አይነት የህግ ተጠያቂነት ይኖርባቸዋል የሚለውን ወደፊት ፖሊስ የሚያደርገውን ምርመራ ሲያጠናቅቅ የሚታወቅ ነው የሚሆነው። ነገር ግን ፊንቴክ ኢንቨስትመንት ግሩፕ ገና ከመጀመሪያው የቢዋይዲ ሴጉል መኪኖች በ2.6 ሚሊዮን ብርና ከዛ በላይ ገበያው ላይ እየተሸጡ ነገር ግን እሱ ወይም ድርጅቱ በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ አጠቃላይም 1.9 ሚሊዮን ብር ነው ብሎ በሚያስተዋውቅበት ወቅት የተለያዩ ኃላፊነት የሚሰማቸው ዜጎች እንደዚሁም ተጽዕኖ ፈጣሪዎች በተለያዩ ማህበራዊ ሚዲያዎች ከዚህ በፊት የፊንቴክ ኢንቨስትመንት ግሩፕን የመሰረቱት ግለሰቦች እንደዚሁ በሌሎች የታክሲ መኪኖችን እናስመጣለን በሚል
ህዝብን ማጭበረበራቸውን በመጥቀስ አሁንም ተመሳሳይ ህዝብ እንዳይጭበረበር መንግስትም አስፈላጊውን እርምጃ አስቀድሞ ህዝብ ላይ ጉዳት ከመድረሱ በፊት እርምጃ እንዲወስድ ሲወተውቱ ነበረ። ነገር ግን አስቀድሞ እርምጃ ባለመወሰዱ ምክንያት እንግዲህ ከ450 በላይ የሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ እንዲበሉ እና እንዲከስሩ ሆኗል። አሳዛኙ ነገር ደግሞ ከነዚህ ከ450 በላይ ከሚሆኑ ዜጎች እንግዲህ ያላቸውን ንብረት ሸጠው እነዚህን ኤሌክትሪክ መኪኖች አግኝተው ራይድ በመስራት የተለያዩ ትራንስፖርት አገልግሎችን በመስጠት ቤተሰባቸውን ለማስተዳደር እና የዕለት ጉርሳቸውን ለማግኘት ያሰቡ ሁሉ እንዳሉበት ነው። እንግዲህ በዚህ በተፈጠረው ውጥንቅጥና ገንዘባቸውን በመበላታቸው የብዙዎች ቤት ፈርሷል፣ የብዙዎች ትዳር ፈርሷል ነው የተባለው። ብዙዎች ሰዎችም እንግዲህ በአንድ ጊዜ ንብረታቸውን ሸጠው ቅድመ ክፍያ ከፍለው እንግዲህ በአንዴ ወደ ችግረኛነትና ወደ ድህነት ውስጥ ወድቀዋል ነው የተባለው። በመሆኑም እንግዲህ ገንዘቡን ይዘው ጠፍተዋል። እነዚህ አርቲስቶችና ተጽዕኖ ፈጣሪዎች ደግሞ በህግ ቁጥጥር ስር በህግ ጥላ ስር ከዋሉ እንግዲህ ድርጅቱ ደግሞ ምንም አይነት ገንዘብ በአካውንቱ የለም አሽሽቷል እየተባለ ያለበት ሁኔታ ስላለ እነዚህ ግለሰቦች በፍትሐብሔር በፍርድ ቤቶች ክስ ቢያቀርቡ ፊንቴክ ኢንቨስትመንት ግሩፕ ውል እስከተዋዋለ ድረስ የሚያስከፍሉት ወይም ደግሞ ቢያስፈርዱም ፍርዱን የሚያስፈጽሙበት ገንዘብ በአካውንቱ ከሌለ እንደዚሁም ሌሎች ንብረቶች ከሌሉት ፍርድ ማስፈጸሙን እና ገንዘባቸውን ማግኘቱን አስቸጋሪ እንደሚያደርገው ነው እንግዲህ እየተነገረ ያለው። በተመሳሳይ ሁኔታ ከዚህ በፊት እንግዲህ ፐርፐዝ ብላክ ኢትዮጵያ ሜክሲኮ አካባቢ የቢጂአይን ቦታ ወይም ደግሞ ከቅዱስ ጊዮርጊስ ፋብሪካ ላይ ቦታ ገዝቼ ከገበሬው የሚባል የታወር ወይም ደግሞ አፓርትመንት በ1.5 ሚሊዮን ብር በ1 ሚሊዮን ብር እንደዚሁም በ2.3 ሚሊዮን ብር 100 ካሬ ስፋት ያለው ባለ 3 መኝታ እሰጣለሁ በሚል በሺዎች ከሚቆጠሩ ሰዎች በቢሊዮን የሚቆጠሩ ገንዘቦችን ሰብስቦ እንግዲህ የድርጅቱ መስራች የፐርፐዝ ብላክ መስራች የሆኑ ዶክተር ፍስሐም ከሀገር ውስጥ ወደ አሜሪካ በመሸሻቸው ሌሎችም እንግዲህ የነሱ ኃላፊዎችና መስራቾች በአሁኑ ሰዓት በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ይገኛሉ። እንግዲህ በፍትሐብሔር ክስ ያቀረቡ የተለያዩ ግለሰቦችም በድርጅቱ ላይ በፐርፐዝ ብላክ ላይ ገንዘቡ እንዲከፈላቸው ቢያስወስኑ ነገር ግን ባንክ ያለው ገንዘብ በተለያዩ እግዶች ውስጥ ያለና ብዙ ሰዎች እግድ በማሰጠታቸው አፈጻጸሙን በጣም ፈታኝ አድርጎት ይገኛል በአሁኑ ሰዓት። በተመሳሳይ መልኩም እንግዲህ ወደፊት እንዲህ አይነት ማጭበርበሮች ስለሚከሰቱ ህዝቡ በተለይም በአነስተኛ ዋጋ እንደዚሁም ደግሞ በጅምላ የሚቀርቡለትን ጥያቄዎች ቆም ብሎ መመርመር አለበት። በተለያየ ጊዜ እንግዲህ ህዝብን የሚያጭበረብሩ የህዝብን ገንዘብ የሚዘርፉ የተለያዩ ድርጅቶችና ግለሰቦች በተለያየ ጊዜ እየተፈጠሩ ስለሚገኙ ህዝቡ አስቀድሞ መንቃት አለበት። እንደዚሁም ደግሞ ጉዳዩ ከተፈጸመና ህዝብ ከተጭበረበረ በኋላ መንግስት እርምጃ ከመውሰድ ይልቅ አስቀድሞ ህዝብን የማንቃትና አስቀድሞ ህዝብ ከመጭበርበሩ በፊት ተገቢውን እርምጃ መውሰድ ይጠበቅበታል። ስለዚህ እስኪ የፊንቴክ ኢንቨስትመንት ግሩፕ እነዚህ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች የተከሰሱበት ወይም ደግሞ ምርመራ እየተጣራበት ያለው ጉዳይ ከምን ይደርሳል ሚለውን ቀጣይም መረጃውን ለእናንተ ማደርሳችሁ ነው የሚሆነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ